በወቅታዊ ጉዳዮች ላይ ከፕሮፌሰር መሐመድ ሐሰን ጋር የምናደርገውን ቆይታ ነው ለዛሬ ይዘንላችሁ የቀረብነው። ፕሮፌሰር መሐመድ ሐሰን በፖለቲካ ጉዳዮች በዲፕሎማሲ ሰፊ ልምድ ያላቸው ደራሲም ናቸው። በቤልጂየም እንደዚሁ በፖለቲካ ፓርቲ ተሳታፊነት የሚታወቁ ናቸው። በኢትዮጵያ ፖለቲካ ውስጥ ረጅም ጊዜ የቆዩ ናቸው። ዛሬ በምስል ልንገናኝ አልቻልንም። በስልክ ተገናኝተን በወቅታዊ ጉዳዮች ላይ አንዳንድ ነጥቦችን በማንሳት እንወያያለን። በጣም አመሰግናለሁ ፕሮፌሰር መሐመድ ሐሰን። እንግዲህ በምስል ማንገናኝበት ሁኔታ ስለተፈጠረ ነው በስልክ ያገኘው። እስቲ በአንድ ዜና ልጀምር ፕሮፌሰር መሐመድ። የአሜሪካ መንግስት የውጭ ጉዳይ መስሪያ ቤት በአንዳንድ የህወሓት ባለስልጣናት ላይ የቪዛ ማዕቀብ ጥሏል። ምክንያቱ ደግሞ አካባቢው ወደ ጦርነት ሊገባ ይችላል። በዚህም የህወሓት ሰዎች የተጀመረውን የተለያዩ ጥረቶችን በማደናቀፍ ወደ ጦርነት ሊገቡ የሚችሉበት ሁኔታ እንዳለ መረጃው አለን ብለው ነው እንግዲህ በህወሓት ሰዎች ላይ ብቻ ማዕቀብ የጣሉት። እስቲ ይህንን መረጃ እንዴት አየኸው? አሜሪካ ከህወሓት ጋር በተደጋጋሚ ስትደግፍ የነበረች ያለቀለትን የህወሓትን አመራር እንዲተርፍ በማድረግ በህይወት እንዲቆይ በማድረግ በብዙ ኢትዮጵያውያን ዘንድ ይሄ ታሪክ የሚታወስ እንደሆነ ይታወቃል። ዛሬ ግን በህወሓቶች ላይ ብቻ የቪዛ ማዕቀብ እንደተጣለ ነው ያሳወቀችውና ምን ማለት ይቻላል እዚህ ላይ? በጣም ጥሩ። በመጀመሪያ ደረጃ እነዚህ ተባ የተደረገባቸው ሰዎች አዲስ አበባ መሄድ አይችሉም። ከዛም ተነስቶ እንግዲህ በረራው ኢንተርናሽናል በረራው የሚካሄደው ከአዲስ አበባ ነው፣ ከመቀሌ አይደለም። ከመቀሌ ተነስተው በየቦታ መሄድ አይችሉም። እንደሚመስለኝ ስቴት ዲፓርትመንት ተናገረን ለማለት ነው። ይሄንን አየህ፣ ምንድነው ፈርስትሬት ሊያደርጉት የሚፈልጉት? ይሄ አሁን ከትግራይ ከአማራ ከሌሎቹ ጋር የተፈጠረው ግንኙነት ይጠረጥራሉ። ይሄ የተፈጠረው ሁኔታ ምናልባት አዲስ አበባን መንግስት ትልቅ ስጋት ላይ ስለጣለው ለማስመሰል ያደረጉት ይመስለኛል። ምክንያቱም እነዚህ ሰዎች ከዛ ወጥተው ወደ አሜሪካ ነገርም አይመጡም። ምክንያቱም አሁን ራሳቸው አዲስ አበባ ድረስም ከሄዱ የሚታሰሩበት የራሱ መረጃዎችም ኢንፎርሜሽን የሚሰጡበት ከቲፒኤልኤፍም ተፈናጥረው ብልጽግና የገቡትም የሱ ኤጀንቶች ናቸው። ግን የሚያሳየው ምንድነው? አሜሪካ መንግስት አዲስ ሁኔታ መሬት ላይ እንደተፈጠረ በሰሜን ኢትዮጵያ ውስጥ ያለው ደግሞ ይሄ አዲስ ግንኙነቶች በሚታገሉ ክፍሎች ጋር እየተነከረ መምጣትን ነው የሚገልጸው። ግን ቪዛ አንተ ካልከለከልክ እነዚህ ሰዎች በዛ በኩል አልፎ ወደ አሜሪካ ይመጣሉ ተብሎ አይገመትም። ፕሮፌሰር መሐመድ አሜሪካ ይህንን ማዕቀብ ለምን ጣለች? ሁለት ኃይሎች ናቸው ጦርነት ውስጥ ሊገቡ የሚችሉት። በአብይ አህመድ በኩልም በቅርቡ ትንኮሳ እንደነበረ ይታወሳል። የድሮን ጥቃት በሽራሮ አካባቢ በሚገኘው የቲዲኤፍ ጣቢያ ላይ ተፈጽሞ ጉዳት እንደደረሰ የሚታወስ ነው። ስለዚህ ትንኮሳም ከሆነ ጦርነት መፈለግም ከሆነ በተደጋጋሚ የአብይ አህመድ ጀነራሎች ናቸው እንዲህ አይነቱን ነገር ሲያደርጉ የነበሩትና ህወሓትን ነጥሎ ለብቻ አሜሪካ እንዲህ አይነት እርምጃ የወሰደችው የተለየ ነገር አለ ወይ? ምክንያቱም በአሜሪካና በህወሓት መሃል የተለየ ግንኙነት አለ ተብሎ ሲገለጽ ነበርና ዛሬ ምን ተገልብጦ ምን ተቀይሮ ነው አሜሪካ ነጥላ ህወሓት ላይ ብቻ ማዕቀብ ለመጣል የወሰነችው? አንደኛው እነሱ ከሚያገኙት መረጃዎች ባላንስ ኦፍ ፎርስስ እዛ ሰሜን ኢትዮጵያ ውስጥ ያለው ባላንስ ኦፍ ፎርስስ ትልት አድርጓል። የነበረው የብልጽግና ስትራቴጂ አወያይተህ አዳክመህ ቀስ እያልክ ምንጣፉን ከእግራቸው ለመሳብ ያደረገው 3 ዓመት ተካሂዶ ነበረ። በአንዳንድ ነገር ሰክሴድ አድርጎ ነበር። አሁን ግን ነገሮቹ እየገባቸው ሲመጡ አማጽያኖቹ ወይንም ደግሞ የሚታገሉት ክፍሎቹም ኮንሽስ እየሆኑ ስትራቴጂካል ስምምነታቸውን ወደ ማጠናከር እየመጣ ነው ያለው። እንደሚመስለኝ ኢንፎርሜሽን አላቸው። መሬት ላይ ያለው ግንኙነቶች እየተጠናከሩ እየተሰባሰቡ መምጣቱን ተናገሩ ለማለት ነው። በቪዛ የሚቆም ነገር አይደለም። አንተ ቪዛ ቆምክና የአብይን መንግስት ታድናለህ ማለት አይደለም። በሌላ በኩል አብይ ስልጣን ላይ ከመጣ በኋላ ከዛም በፊት ኢትዮጵያ ላይ አስተዳደር የነበሩ ብዙ ገንዘብ የዘረፉ አዲስ አበባ ላይ ህንጻዎች፣ ቤቶች የሰሩ በዛ አከራይቶ የሚኖሩ አሁን ትግርኛ ተናጋሪ ብልጽግና የሆኑ አሉ። እሱ እንዳለ ሆኖ አዲስ ደግሞ በየክልሉ የወጡ ሀብታሞች አሉ። አብይ ከመጣ ጀምሮ በ8 ዓመት ውስጥ እነሱንም ሰብስቦ ንብረታችሁን ሉስ ታረጋላችሁ፣ በክልላችሁም ቢሆን ይሄንን ጽምዶ የሚባለውንና እነዚህ ከሰሜን መጀመሪያ ሰሜኖቹ ተስማሙበት የሚል ነበር አጀንዳው። አሁን ከሰሜንም አልፎ አብዛኛውን ኢትዮጵያኖችን የሚያቅፍ የኢኮኖሚ ሁኔታውን ህዝቡን ያሰቃየ ሀገሪቷን በጣም እየተጎሳቆለች መጥፎ አደገኛ መንገድ ላይ የገባች መሆኑን የሚገነዘቡ ክፍሎች አሉ። እዚህ አውሮፓ ውስጥ የምትሰማው ከውጭ ጉዳይ ሚኒስትሮቻቸውም ኦፊሻሊ ባይጽፉም ከዚህ በፊት ባስቀመጡት ኮሚቴ ዛሬ 2 ዓመት ተኩል ኢትዮጵያን ከራሷ ማዳን በሚለው ላይ በሚያደርጉት ዲስከሽን ስርዓቱ አዲስ አበባ ውስጥ ያለው አልቆለታል፣ ጦርም የለውም፣ ጦሩ እየፈራረሰ ምን እያለ እነዚህ አማጽያኖቹም እየበሰሉ አንድ ጠረጴዛ ላይ ሆነው መነጋገር ጀምረዋል የሚል የራሳቸው ኢንፎርሜሽን አላቸው። እንደውም እየተገናኙ በሊደርሺፕ ደረጃ ይነጋገራሉ የሚል እምነት አላቸው። እኔ ብራሰልስ ያለው አንድ አምባሳደር የነበረ
ከዚህ በፊት ኮንጎ ላይና ስፔሻሊስት የሆኑ እንዳጫወተኝ አይ የዚህ ሰው የጊዜ አክትሟል የሚጫወተው ጫወታ የመሰለው እሱ በመጀመሪያ ያስቀመጠው ሰሜኖች እንዳይመጡብኝ በተቻለ መጠን የትራንግለር የሚባል ፖሊሲ ያስቀምጦ ነበር። ምንድነው በተቻለ መጠን አማራና የትግራይ ሰዎች እንዳይነጋገሩ በዚህ በሁለቱ መካከል ያለው በአማራና በትግራይ መካከል ውዝግብ ያለውን እሱን እጠቀማለሁ ብሎ እንደ ካርድ ይዞት ነበር። ይሄኛው አንደኛው ክፍል ነው። ሁለተኛው ካርድ እሱ ይሄ ትራንጉላር የሚል ፖሊሲ ነበር። አንደኛ በተቻለ መጠን በሉፋኖችና የትግራይ ሰዎች እንዳይነጋገሩ የመሬት ጥያቄ በመካከላቸው ስላለ በምንም እኩል ሊነጋገሩ አይችሉም። ይሄ ደግሞ አካባቢን ካርድ አንዴ ስፈልግ ሪፈረንደም አደርጋለሁ፣ አንዴ ስፈልግ ለትግራይ ሰጣለሁ፣ አንዴ ስፈልግ ለአማራ ሰጣለሁ ብዬ እንደዚህ ያደናበርኳቸው መሄድ እፈልጋለሁ ብሎ ለ2 ዓመት ተኩል በዛ ካርድ ላይ ሲጫወት ነበር። አሁን ያ ካርድ ተቃጠለና ያው እንደምትገኝም ድሮን እየተጠቀመ ትግራይንም መደብደብ ጀመረ። ትግራይ ውስጥም የነበረው ሁኔታ እሱ የፕሪቶሪያ አግሪመንቱን አሜሪካኖች የጻፉትም ጠፍቶ ነገሮች እየተቀላበሰ የትግራይም አመራሮች አሁን ነገር እየገባቸው ከወንድሞቻቸው ከአማራም ከለም ጋር መነጋገር ጀምረዋል። ከዛም በላይ ነው እነዚህ ከተዋሃዱ ስርዓቱን ይጥላሉ የሚል የማንኛውም የምዕራቡ ሰዎች ይሄም አምባሳደሩ እንደነገረኝ ይሄ ሰውዬ ጊዜው ረጅም አይደለም እነሱ ናቸው ከተጠናከሩበትና አንድ አይነት ዩናይትድ ፍሮንት ከፈጠሩ ቀጥታ አዲስ አበባ ድረስ ሊገቡለት ይችላሉ የሚል ጥርጣሬ አለ። አሜሪካኖቹ ካልፈለጉት ይሄንን ስርዓት ምዕራባውያን ሀገራትና አውሮፓም ጭምር ይሄ ስርዓት በስልጣን እንዲቆይ የማይፈልጉ ከሆነ አሁን እነዚህ ተባብረው ቢመጡ እንደ አማራጭ ኃይል አይተው ማገዝ እንጂ የሚገባቸው አብይ አህመድን እድሜ የሚሰጠውን እንዲህ አይነቱን እርምጃ በእርግጥ እርምጃው ምን ያህል ተጽዕኖ ይፈጥራል የቪዛ ማዕቀቡ በሂደት የሚታይ ነው። ብዙም ትርጉም ያለው ሊሆን እንደማይችል ይታመናል። ብዙዎችም ፖለቲካ ተንታኞች ይህንን እየገለጹ ነው ያሉት። ተጨማሪ ማዕቀብ ይህን ተከትሎ የሚመጣ ሌላ ማዕቀብ ከሌለ በስተቀር በጉዞ በቪዛ ማዕቀብ የሚመጣ ምንም አይነት ለውጥ የለም የሚል ነው። ግን ካልፈለጉ ለምንድን ነው ታዲያ በዚህ መልኩ በጎንም ቢሆን እንዲህ አይነት ለአብይ አህመድ እድሜ የሚሰጠው እርምጃን መውሰድ የፈለጉት? አይ እነሱ ግምገማቸው አብይ አህመድ አክትሞለታል የሚል ነው። ምክንያቱም መሬት ላይ ጦርም የለውም፣ ኢኮኖሚው ማፈርድም ይበልጧል። የእነዚህን ሰዎች ደግሞ ወደ አዲስ አበባ ካመሩ ሊያቆማቸው አይችልም የሚል ግምገማ መጥቷል። ብልጽግና ተዳክሟል እና ኦልተርናቲቭ ምንድን ነው ሲባል ይሄ ሰሜን ኢትዮጵያ ውስጥ አሁን እየተቀራረበ እየተናበበ የሚሄደው ክፍል ነው። ማይክሮስኮፕሊ ሲያዩት ይሄ ስርዓት ለብዙ ጊዜ ሊቆይ አይችልም። ሰሜኑ ይመጡብናል የሚሉት ተዋህደው አንድ ላይ የሆኑ ለራሳቸው ህልውና ለወደፊት ለሀገሪቷ ህልውና እየተደራጁ መሆናቸውን ይሄ የእንግሊዝም መረጃ ያውቀዋል፣ አውሮፓኖችም ያውቃሉ። አዲስ አበባ ላይ ያለው ስርዓት ዝም ብሎ ከንቲባ ነው እንጂ ብዙ ሮል ሊኖረው አይችልም። ስለዚህ ምናልባት እንግዲህ እኛ ያለንበትም ለማክሲመም የምናደርገው ይሄንን ነው። ቪዛ እናክላቸዋለን። የቪዛ ጉዳይ አይደለም። እነዚህ ስርዓት ላይ የሉም። አሁን ከዛም አልፎ ተርፎ አዲስ አበባ የሚመጡ ሰዎች አይደሉም። ሀገሪቷ ያለችበት ሁኔታ ከፍተኛ መስቀለኛ መንገድ ላይ ስለሆነ ይሄ የሚያሳይህ ምንድነው ትኩሳቱ በጣም ከፍተኛ ሆኗል። የአዲስ አበባ ላይ ያለው ስርዓት ደግሞ በኤክስትሪምሊ እየተዳከመ አሁን ጥያቄን አግኝተው ከሆነ ፕሮፌሰር መሐመድ ታዲያ ለምን አብይን የሚደግፍ ወይም ደግሞ ለአብይ እድሜ ሊሰጥ የሚችል አሁን በዚህ እድሜ ያገኛል ማለት ሳይሆን ነገር ግን አቋማቸው ያ የሚመጣውን ኃይል ላይ ተጽዕኖ ጫና መፍጠር ለምን ፈለጉ? ታዲያ አብይን ካልፈለጉት በተለያየ መንገድ ከቦታው ዞር እንዲል ማድረግ ነው እንጂ ያለባቸው በእንደዚህ አይነት እርምጃዎች ሌሎች ኃይሎች ላይ ተጽዕኖና ጫና መፍጠር ለምን አስፈለገ ታዲያ ነው? እኮ ሚኒመም ጫና ነው። ፔፐር ታይገር ማለት ትችላለህ። ወረቀት የሚፎክር ወረቀት ነው። ቪዛ እንሰጥም ሲሉ ቪዛ የጠየቃቸውም የለም፣ ወደ እነሱ የሚመጣው ነገር የለም። መሬት ላይ ያለው የኃይል አስተላለፍ ነው ዲተርማይን የሚያደርገው። ግን የሚያሳይህ ምንድነው ራሱ የውጭ ጉዳይ ሚኒስትር ቀን ሲያወጣ የሚያሳየው ምንድነው ኢትዮጵያ ውስጥ ሀገሪቷን የሚቆጣጠር ቴብል የሆነ መንግስት አለመኖሩን ነው የሚያሳየው። ስለዚህ ከጊዜ በኋላ እናየዋለን። እንደውም ያፋጥነዋል። ሰሜን ላይ ያሉት ፎርሶች በበለጠ እንዲዋዱ በበለጠ እንዲናበቡ ያደርገዋል። ሲግናሉ ምንድነው? አዲስ አበባ ላይ ያለው ስርዓት ትንፋሹ እየቀነሰ ሀገሪቷንም ማስተዳደር ያልቻለበት ቦታ ነው። ምናልባት እንግዲህ የቪዛ ነገር ዝም ብሎ ሲምቦሊክ እኛም ከአንተ ጋር ነን ለማለት እንጂ ሌላ ነገር እንግዲህ ከፈለጉ እነሱ ከፍተኛ የሆነ ሳንክሽን ማድረግ ይችሉ ነበረ። ቪዛ ወረቀት ላይ የሚለጠፍ ነው። ጠያቂም ክፍል አልነበረም ቪዛ የጠየቃቸው። ስለዚህ የሚመስለኝ ኢንዳይሬክትሊ ሆፕለስነስ ነው የሚያሳየው። መግባባቱ፣ ወጣቱ መገናኘታቸው፣ ሊደርሺፑ መገናኘታቸው ይሄ ሁሉ የሚሰጠው ኤርሊ ዋርኒንጉ ምንድነው? አዲስ አበባ ለውስጥ ያለው ስርዓት አብዛኛውን የኢትዮጵያን ክፍል እየተቆጣጠረ ስላልሆነ ስርዓቱም ቁመናውን በጣም የተዳከመና መጥፎ አደጋ ላይ
እየገባ መሆኑን ነው ኢንዳይሬክት የሚገልጹት ያሉት። እኔ አምባሳደር ግን ሳይየው አዲስ አበባ ላይ ያለው ሰውዬ ኢዝ ሊቪንግ ኢን ቦሮውድ ታይም ነው የነገሩኝ። ገንዘብ የማይሰጡትም ከወዳ። ስለዚህ ሀገሪቷ ሊምቦ ውስጥ ገብታለች። በጥቂት ጊዜ ውስጥ ብዙ ነገር ልንሰማ እንችላለን። እንደው ፕሮፌሰር መሐመድ ሰሞኑን በፓሪስ የቡድን 7 ሀገራት ተገናኝተው ነበር። እዛ ላይ እንግዲህ ኢትዮጵያ በእነ አቶ መለስ ዜናዊ በእነ አቶ ኃይለማርያም ደሳለኝ ጊዜ ተደጋጋሚ ትጋበዝ ነበረ። አሁን ያን እድል አላገኘችም። ኢትዮጵያ ከዓለም አቀፉ መድረክ በአብይ አማካኝነት በጣም ርቃለች። ሌሎች ናቸው እየተጋበዙ የሚገኙትና ትልቅ የዲፕሎማሲ ኪሳራና ኩስምና ነው የገጠመን። በዚህ እንግዲህ የተገናኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕና የግብጽ አቻቸው አልሲሲ ስለ አባይ ጉዳይ ተነስቶ ነበረ በውይይታቸው መሃል። ፕሬዝዳንት ትራምፕ በግልጽ ነው ያኔ የያዙትን አቋም አሁን አጠናክሮ ነው የመጡት። ግብጽ በዚህ በአባይ ግድብ ምክንያት ተጎድታለች ነው ያሉት። ይሄ ትክክል አይደለም ብለው አቋማቸውን ለግብጽ ባደላ መልኩ ነው ያሳወቁት። ምናልባት አብይ አህመድ ቃል የገባው ነገር ይኖር ይሆን በይፋ ያልተገለጸ ለፕሬዝዳንት ዶናልድ ትራምፕ? ይህንንም በማድረግ አሁን ህወሓቶች ላይ የቪዛ ማዕቀብ እንዲጣል ከአሜሪካ መንግስት ይህንን ይሁንታ ያገኘው የሆነ እንዲህ ከአባይ ግድብ ጋር ቃል የገባው ነገር ይኖር ይሆን? እኔ እንደሚመስለኝ ይሄ 7 ትልልቅ ሀገሮች ስብሰባና የአሜሪካን ፕሬዝደንት ከፕሬዝደንት አልሲሲ ጋር ተነጋግሮ ግብጽ ትጎድታለች ምናምን ይሄ አቋማቸው ነው። ድሮም ቢሆን እንደዛ ሆኖ ግን አሁን ኢትዮጵያ መሬት ላይ አለች ወይ ነው ጥያቄ። ድሮ ሌላ ነገር ነው፣ ሌላ ሁኔታ ነው። እውነት ነው ይጋበዙ ነበረ፣ ምን ግን እንትኑ ይሉ ነበር። አሁን ግን አዲስ አበባ ላይ ብቻ የሚቆጣጠር ከንቲባ ብዙ የሀገሪቷን ክፍል ከእጁ ያጣ፣ ምንም አይነት ስታቢሊቲ ሊፈጥር ያልቻለ፣ አድማሱ ሰፊ ያልሆነ ሰው ነው አዲስ አበባን የሚያስተዳድረው። ስለዚህ ብዙ ኢንፎርሜሽን አላቸው አሜሪካኖቹ እና እንደሚመስለኝ ይሄ ሰው ብዙ ሊቆይ አይችልም። አመራሩም እንደሆነ ከስሯል። ከዚህ በፊትም ቻንስ ሰጥተነው ነበር፣ ከግብጽ ጋር ስምምነት አድርገን ተነጋገር፣ እምቢ አለ፣ እግሩን ይጎትታል። አሁን ግን ክሊርሊ ፕሬዝደንቱ ድሮም ቢሆን በመጀመሪያው የተመረጠው ጊዜ አቋማቸውና አሁንም ያላቸው አቋም አንድ ነው። ምንም አዲስ ነገር የለም። ምናልባት አብይ የገባው ቃል ይኖር ይሆን ፕሮፌሰር መሐመድ? ለዚህ አሁን ህወሓቶች ላይ የቪዛ ማዕቀብ እንዲጣል ለፕሬዝዳንት ትራምፕ ከዚህ ከግድቡ ጋር በተያዘ ብዙ ጊዜ ቃል ገብቷል። ግድቡ ማመንጨት የሚገባውን ያህል አይደለም። የመጀመሪያው የፕላኑ የፕሮጀክቱ አቅም አይደለም አሁን ያለው። የተርባይኖች ቁጥር ቀንሷል። ብዙ ነገር አብይ አህመድ እንዲቀንስ ያደረገው በጓሮ የሚስማማቸው ስምምነቶች ስላሉ ነው። አሁንም በጓሮ ለፕሬዝዳንቱ ቃል ገብቶ ለፕሬዝዳንት ትራምፕ ማለት ነው ይህንን በህወሓቶች ላይ ጫና እንዲደረግ በአሜሪካ በኩል ከዚህ አንጻር ይህንን ማያያዝ ይቻል ይሆን? አልመሰለኝም። ምክንያቱም እሱ ራሱ ሀገሪቷን እኮ አይቆጣጠርም። የአዲስ አበባ ከንቲባ ነው። ስርዓቱ እኮ ተዳክሞ ኤነርጂውን ጨርሶ ኦክሲጅንን ጨርሶ መጨረሻ ትንፋሽ ላይ ነው ያለው። አንድ መንግስት የሀገሪቷን ትልቁን ፓርት መቆጣጠር ካልቻለ ጦሩ እንደ አይስክሪም እየቀለጠበት ያለ በትንሽ ነገር የሚባንን አሁን ደግሞ ጽምዶ የሚባል ሰምቶ ጭንቅላቱ የዞረበት ሰፊው ህዝብ ከሱ ጋርም በእግሩ እንደውም ቢሆን ዝም ብሎ ይሄ የኩራዝ ምርጫ ሆኖ እንደውም ከዛ የባሰ የጨረቃ ምርጫ ሆኖ ማንም የተቀበለው የለም። ስለዚህ ለምንድን ነው አንተ የሞተ ፈረስ ላይ ካርድህን የምታስቀምጠው? ሊጠቅምህ የማይችል ዛሬም ሊጠቅምህ የማይችል ክፍል ጋር ለምን ትሰራለህ? እቺ ሲምቦሊክ ነች። ስለዚህ እኔ እንደሚመስለኝ በተገላቢጮች ማንበብ አለብን እላለሁ። መሳይ ወንድሜ፣ እንደው ፕሮፌሰር መሐመድ ሀሰን አሜሪካ በህወሓት መሪዎች ላይ ይህንን የቪዛ ማዕቀብ ስትጥል ቀደም ሲል እንደተባለው ብዙም ትርጉም ባይኖረውም ግን የአሜሪካንን ፍላጎትና አቋም ሊያሳይ ይችላል ወይ የሚል ጥርጣሬ ሊፈጥር ይችላል። በዚህ የተነሳ ህወሓት እየተባበረም ካለ ሌሎች የኢትዮጵያ ኃይሎችም በጋራ ሆነው የአብይን አገዛዝ ለማስወገድ ንግግር ጀምረውም ወይም ስራ ጀምረውም ከሆነ አሜሪካ አልወደደችውም ማለት ነው። ስለዚህ ነገ ከነገ ወዲያ ይሄ የጥምር የኢትዮጵያ ኃይሎች አገዛዙን ለማስወገድ ወደ አዲስ አበባ የሚያመሩ ከሆነ የአሜሪካ አቋም ምን ሊሆን እንደሚችል በዛሬው ውሳኔዋ መገመት እንችላለን። ማገናኘት አይቻልም። አየህ፣ የሚስማሙ ኃይሎች የተለያዩ ናቸው፣ ይታወቃሉ። ሌሎቹ ላይ አልተደረገም፣ ፋኖ ላይ አልተደረገም፣ ወይንም ኦላ ላይ አልተደረገም፣ ወይንም ሌሎች የጥምረቱ ክፍል ላይ አልተደረገም። ቲፒኤልኤፍ ላይ ነው ኮንሰንትሬት ያደረጉት። ይሄ ምናልባት ደግሞ ራሱ ከሱ ጋር ጥገኛ የሆኑ የትግራይ ሰዎች እዛ አሜሪካ ላላቸው ሎቢውስቶች እና ምናምን እባካችሁ እነዚህ ተስማምቶ ከመጡ ይችሉናል የሚል አመለካከት ምናልባት እኮ የሱ ሎቢዎች እና ገንዘብ የሚከፈላቸው ሰዎች እዛ ስቴት ዲፓርትመንት አካባቢ ሎቢ ሊያደርጉ ይችላሉ። ምናልባት ፕሬዝደንቱም ይሄንን ላያውቁ ይችላሉ። ዝም ብሎ አንዱ ከዛ ከስቴት ዲፓርትመንት እንደዚህ አድርገናል ብሎ ውሳኔ ሊወስን ይችላል። ጥያቄው ግን የአሜሪካን መንግስት እይታው አሁን በአብዩ መንግስት ላይ ያለው የከሰረ ሀገሪቷን ማስተዳደር የማይችል ይሄ ትልቅ ሀገር ነው። እሱ ራሱ ከንቲባ ሆኖ የሚኖርበት ሀገር ነው። በውሸት ምርጫ አካሂዶ እዛ እርሱ ላይ ደግሞ ክርስቲያኖችን
ምናምን ሄዶ እንዲገደሉ የራሱ ስፔሻል ፎርሶች ናቸው የሚያደርጉት። ኦልሬዲ ወደ ውንብድና ገብቷል። ተራ ሽፍታ የሆነ ስርዓት ነው። ስለዚህ እኔ እንደሚመስለኝ ሲምቦሊካሊ ምናልባት ገንዘብ የተከፈላቸው ስቴት ዲፓርትመንት ውስጥ ሎቢ የሚያደርጉ አንዳንዶቹም ኮንቪንስ አድርገው ሚኒመም ሳንክሽን እንግዲህ ቪዛ እንከልክላቸው ተብሎ የወጣ ነው። ለሱ እንዳው ትንሽ ከፍ ለማድረግ ነው። ግን መሬት ላይ ያለው ኃይል ትናንትና ሱሪ አስፈታለሁ ቀበቶ አስፈታለሁ ብሎ ሲፎክር የነበረው የሱ ጦር ነው። ሱሪውም ቀበቶውም ጫማውንም ፈቶ አሁን ምንም አይነት ጦር የሌለው በገባበት የተሸነፈ ሌሎኞቹም እየተጠናከሩ ፋኖዎቹም አብዛኛውን የራሳቸውን አካባቢ የተቆጣጠሩ። ስለዚህ አሁን ያለው ሰስፔሽን ይሄ የቲፒኤልኤፍ ፎርስ እና የፋኖ ፎርስ የሌሎች ፎርስ እየተዛመዱ ከሄዱ ኦልተርናቲቭ የሆኑና አዲስ አበባ መሄዳቸው አይቀርም የሚል ጥርጣሬ አለ። ስለዚህ ይሄ ጥርጣሬ እሱ ከሰሜን እየመጡብኝ ነው የሚለውን ከትግራይ ጋር ያለውን እንትን ሁሉ ያበላሸው እሱ ነው። ከዛ አልፎ የሚሊተሪ ድሮን ልኮ ሰው የገደለው እሱ ነው። ነገሮች እየተባባሱ ስለመጡበት እሱ እንኳን ምንም አይነት ኢንፍሉዌንስ ሊኖር ከግብጽ ጋርም ከዚህ በፊት ተነጋገር ብሎ ፕሬዚደንቱ በመጀመሪያው ምርጫቸው ላይ አነጋገሮት ነበር። ሰውየው ያንን ቢሆኑ እኮ ያንን አካባቢ አይቆጣጠርም ነበር። አሁን ከእጁ የወጣ አካባቢ ነው። ቆጣጠራለሁ ቢልም የሚሊተሪ አቅሙም የለውም። ስለዚህ በል እንከታተል። ይሄ የመጀመሪያው የአሜሪካን ስቴት ዲፓርትመንት ግለሰቦች ላይ ኮንሰንትሬት አድርጉ። የስም ዝርዝርም አላወጡም። ዝም ብሎ ነው በደፈና የተቀመጠ ነው እና መንግስታት አንዳንድ ጊዜ የሚጫወቱበት ካርድ ነው እና ይሄ የሚያሳየኝ አዲስ አበባ ላይ ያለው ስርዓት እየተንኮታኮተ ከፍተኛ ችግር ላይ እንደወደቀ ነው የሚያሳየው። ጦርነት የማይቀር ነው የሚል ነገር እየሰማን ነው። የሰሞኑ የኦሉሴጉን ኦባሳንጆ ወደ መቀሌ ማምራት ደቡብ አፍሪካ ህብረት በሚል ተገለጸ እንጂ አብይ በቀጥታ እንደላካቸው አንዱ ሽምግልና ነው። ምናልባትም መደለል ሁሉ ያለበት ህወሓቶችን በተለያዩ ድለላዎች ጦርነት ውስጥ እንዳይገቡ ማድረግ የሚል እንዳለበትም ነው የተገለጸው። ነገር ግን አልተሳካም። ኦባሳንጆ ሄደው ያመጡት ለውጥ የለም። ያን ተከትሎ ጦርነት እንደማይቀር ነው እየተሰማ ያለው። መቼና የት እንደሚጀመር አይታወቅም እንጂ አይቀርም የሚለው ጎልቶ እየወጣ ያለ አስተያየት ሆኗል። አሜሪካ ምናልባት ይሄንንም ሸቷት ሊሆን ይችላል። ጦርነቱ አይቀሬነቱን ተገንዝባ ሊሆን ይችላል ከወዲሁ ከጦርነት ጋር የለሁም በሚል መሰል እርምጃዎችን ለመውሰድ የፈለገችው። ስለዚህ የማይቀር ነገር አለ ማለት እንችላለን። ይሄ ባላንስ ፎርስስ የሚሉት ፈረንጆች የሚሊተሪም የፖለቲካም የንቃትም ባላንሱ አሁን ብልጽግናን አሸንፎታል። ፖለቲካሊ አሸንፎታል፣ ሳይኮሎጂካሊ አሸንፎታል፣ ሰባሰባ አሸንፎታል። ሌላ የነበረው አማራና ትግሮች ሊነጋገሩ አይችሉም የሚል ወሬም እሱም ተሸንፏል። ስለዚህ አይ ቲንክ ለብልጽግና ሰዎች ጊዜያቸው የተወሰነና ትልት አድርጎባቸዋል። መጫወት የሚገባቸውን የዛሬ 4 ወር 4 ዓመት 5 ዓመት መጫወት የሚገባቸው ብልህ ስላልሆኑ እነሱ የመሰላቸው በቀላሉ ሁሉ ነገር ክራሽ አድርጎ ሰሜኑንም ተቆጣጥረን አማራና ትግሬንም እያጣላን እንኖራለን፣ እኛ ጦራችን እናዘጋጃለን አሉ። ጦራቸውም ደግሞ ምንም ምስኪን ወጣት እየሰበሰቡ ያስፈጃሉ፣ እጁን ይሰጣል። ያለውን ባላንስ ፎርስስን ስታየው ይሄ ሰውዬ እንዳለቀለት ነው የሚታይ። ይሄ ደግሞ እነሱ ከዚህ የበለጠ ኢንፎርሜሽን አላቸው፣ ኤምባሲ አላቸው፣ መረጃ አላቸው፣ ምን አላቸው እና ግለሰቦች ላይ ሳንክሽን አድርገናል ቪዛ እንሰጣቸውም ብለን ጦርነት ማቆም ይቻላል? አይ ቲንክ እንደሚመስለኝ ራሳቸው ጦርነቱ እንደሚነሳ የተገነዘቡ ይመስለኛል እና ቀድመን እንናገር ይመስለኛል። ታክቲክ ይመስለኛል። ገንዘብ ተከፍሎ ይሆናል ለሎቢይስቶች። አብይ አሁን ባለበት ጭንቀት ገንዘብም ሊከፍል ይችላል። ይሄ ናጅ የሚባለው የሃንጋሪያን ኦሪጂኑ አሜሪካኑ አዲስ አበባ አምባሳደር የነበረው እሱ የነሱ ሎቢይስት ነው። እንደሱ አይነት ሰዎች አሉ። ቀረብ ብሎ እንግዲህ እሱ በትራምፕ ጊዜም የአፍሪካ ሚኒስትር ሆኗል። ሄዶ ወይንም ደግሞ ሎቢ የሚያደርጉ አሉ። ግን መሬት ላይ ያለው ሁኔታ በጣም ተቀይሯል። መሳይ ብዙ ነገር እንሰማለን በአጭር ጊዜ ውስጥ። ፕሮፌሰር መሐመድ ምናልባት ይሄ የትብብሩ ጉዳይ አሁን በኢትዮጵያ የተለያዩ ኃይሎች ዘንድ ሰፊ አጀንዳ ፈጥሯል። አገዛዙም በተደጋጋሚ እያነሳው ነው። ጽምዶ የሚለው ቃል የስርዓቱ ትልቁ መነጋገሪያ ጉዳይ ሆኗል። ጽምዶን እናጠፋዋለን ከሚለው የጀነራሎቹ ዛቻ ባሻገር በጽምዶ ዙሪያ ህብረተሰቡ ስለሚመጡት ኃይሎች የተለየ ምስል እንዲኖረው በአገዛዙ በኩል ሰፊ ፕሮፓጋንዳ እየተካሄደ ነው። እነዚህ ኃይሎች ጸረ ኢትዮጵያ አቋም ነው ያላቸው። በዚህም የተነሳ ከነዚህ ጋር ተባብሮ ኢትዮጵያን ማዳን አይቻልም፣ አንደኛውን ከብልጽግና ጋር ሆኖ እቺን ሀገር ማቆየት ይሻላል የሚል በዚህም በኩል ያሉ አንዳንድ ሀሳቦችን እያነሱ ወደ መድረክ እየወረወሩ ይገኛሉ። እንደ በዚህ ዙሪያ ላይ ምን ማለት ይቻላል? ያለውን ዳይናሚክ ይሄ አሁን መጨረሻ ያስቀመጥከው ሀሳብ እዛም የተካሄደው ዳይናሚክ እና ላለፈው 4 ዓመት 5 ዓመት የተካሄደውን ዳይናሚክ በደንብ የሚያውቁ ሰዎች አይደሉም። የራሳቸውን ፍራቻ ያላቸው ክፍሎች ናቸው። ምክንያቱም እዛ አካባቢ የተካሄደው
ምክንያቱም the same people እነዚህ ናቸው። ያኔ ፋኖን ሱሪውን አስወልቃለሁ ሲል ከሱ ጋር የቆሙ ክፍሎች ናቸው መሰላቸው። አየህ እነሱ የፋኖን አቅምና ፋኖ ቀስ ብሎ የአማራ ህዝብ ያለው ብሶት የአማራ ናሽናሊዝም ታሪኩ ምን እንደሆኑ የተገነዘቡ ሰዎች አይደሉም። ስለዚህ የመሰላቸው አማራ በምስለኔ ተገዝቶ ምን ብሎ እንደማንም ክልል እናሽከረክራለን የሚል የብልጽግናና በተለይ ደግሞ የኦፔዲዮ ትምከት የቀረጸው አመለካከት ነበረ። ያ አመለካከት ላይ ነው ኦፔዲዮ ፈረሰበት፣ አልተሳካም፣ እንደውም ተዋረደ በዛ። ከዛ አልፎ ተርፎ ትግራይ ላይ ሲጫወት የነበረው አየህ ትራያንግለር ፖሊሲ የሚባል ነበር ያስቀመጡት መሳይ ወንድሜ። አንደኛው ምንድነው በተቻለ መጠን በአማራና በትግራይ መካከል ምንም አይነት ንግግሮች እንዳይኖሩ የጄኔቲክ ጥላቻ እንዳላቸው አድርጎ ማጣላት። ሁለተኛ ደግሞ ትግራይና ኤርትራ በምንም መልኩ መነጋገር የለባቸውም የሚልም ፖሊሲ ነው። ይሄ ነው ሶስቱ ትራያንግለር ፖሊሲ የሚባለው። ግን ሰዎች ናቸው እንደኔና እንዳንተ ቀስ ያሉ ኢቮልቭ እያደረጉ እያሸነፉ ሲመጡ ነገር እየገባቸው ሲመጡ እየተዋወቁ ምን እያሉ ሲመጡ ቀጠናቸውም ሰፊ ሆነ፣ ግንኙነታቸውም እየተስፋፋ መጣ። ለዚህ ነው አየህ ቲፒኤልኤፍ ሰርተን ኤክስቴንድ ዝም ብሎ ነበር ለብዙ ጊዜ። ፋኖ ያንን ሲዋጋ ምን ሲል ሲኔው ምን ያህል የአማራ ፋኖ ትግላቸው ምን ያህል ይስፋፋል የሚለውንም ራሱ ጥርጣሬ ሊኖራቸው ይችላል። ወይንም ደግሞ እኔው አዲስ ፌኖሜና ነው አየህ አማራ ክልል ውስጥ የሆነው። አማራ ክልል ደግሞ ፋኖና የአማራ ታጋዮች ተአምር ሰሩ፣ ሰበሩ። ይሄ የነበረው አማራ ሊነጋገር አይችልም የሚለውን አመለካከት ሰበሩ። አንድ ሁለተኛ ምንም እንኳ በጎንደር በኩል ቢታገልም የጎጃሙም የምኑ ሁለተኛውን ስቴት ሰበሩና አንድ ማዕከል ያለው አመራር ፈጠሩ። አልተገመተም። አንተ ማየት አለብህ ፋኖ ነው ከ4 ዓመት በላይ አይደለም 5 ዓመት በላይ አይደለም። በአጭር ጊዜ እዚህ ስቴጅ ላይ ሲደርስ እንዳውም አዲስ አበባ ሊያሰጋ የሚችል። ሁለተኛ የተፈለገው ምንድነው ፋኖ የአማራ ድርጅት ነው፣ ስለዚህ ከኦሮሞች ጋር ይጋጫል የሚል የብልጽግና አመለካከትና ይሄ ቪጂላንቲስና በየቦታ አማራ ሲገሉ የነበሩ ወይንም ኦሮሞ ሲገሉ የነበሩ በእንደዛ እንጠቀማለንና ከፋፍለህ ግዛ የሚለው ፖሊሲም እየተሰበረበት መጣና ኦላና ፋኖ እየተነጋገሩ መጡ፣ እየተናበቡ መጡ። ሌላ ጄኔሬሽን ናቸው። ስለነሱ ብዙ የሚያውቁት ነገር የለም። እነዚህ አንዳንዶቹ በአመራር ላይ ያሉ አርበኞች ግንቦት 7 ላይም የነበሩ ኤክስፒሪየንስ ያላቸው፣ አንዳንዶቹም እነዛ ኦላ የኦሮሞ ሊብሬሽን አርሚ አንድ ላይ የነበሩ አንድ ጄኔሬሽን የነበሩ ናቸው። ደንበኛ ሰፊ የሆነ ጥናት ስላላደረጉ ዝም ብሎ በስማበል በሚለው ነው። ይሄ አዲስ አበባ ላይ ያለው ኢሉት የምትለው ውጭ ያለው ዝም ብሎ አያውቃቸውም። እንደ ግለሰብም የሚያውቋቸው ሰዎች አይደሉም። አሁን ግን ፈጦ ግዙፍ ሆኑ። ቲፒኤልኤፍም ቢሆን ቢግ ፓርቱ ተከፋፍሎ ምስለኔ ሆነ። ይሄ ነው እኮ ሪቨርሱ። የአማራው ክልል ምስለኔውን አጠፋ፣ ከመሬቱ አባረረ። የድሮ ኢህአዴግ ውስጥ ገብቶ አሽከር ሆኖ የሚሰሩትም ከህዝቡ ተተፉ። የፋኖ ጦር እየተጠናከረ የአማራ ህዝብ እየነቃ ሲመጣ ባላንሱን ቀየረው። ቲፒኤልኤፍ ከፕሪቶሪያ ጀምሮ ፕሪቶሪያ እያሉ ይሄ ትንሹ ድንክዬ ፈረንጆ የጻፈውን በጣም አምነው ነበር። ብልጽግና ደግሞ ቀስ ብሎ ከትግራይ ሰዎች እየሰረቅን ወደ ራሳችን አቅርበን መደብ ጥቅማቸው አዲስ አበባ ላይ ባላቸው ንብረት ራሱን የቻለ የትግራይ ብልጽግና ፓርቲ እናቋቁማለን የሚል ስትራቴጂ ያስቀመጡ። ይህንንም ያስቀመጡት ራሱ ከፍተኛ ባለስልጣናት የትግራይ የነበሩ ሰዎች ናቸው እና ተጠቃለው ብልጽግና ውስጥ ገቡ። ስለዚህ የተፈለገው ምንድነው ወያኔንም በጣም አዳክመህ ከፋፍለሃቸው ቀስ ብለህ የራስህን ጦር እስከ ጠረፍ ድረስ ማምጣት ነው። ሌላው ስትራቴጂ ምንድነው ትግራይና ኤርትራ በምንም መልኩ መነጋገር የለባቸውም፣ መጋረጃ ማስቀመጥ አለብን። ያንን ካደረግን እኛ አዲስ አበባ ላይ ያለነው ይሄ የኦሮሞ ብልጽግና አገሪቷን ለብዙ ጊዜ እናስተዳድራለን የሚል የራሳቸው ህልምና ስትራቴጂ ነበር ያወጡት። ያ ስትራቴጂ እንዳለ የፈረሰው ይሄ ነው ትልቁ እና ፓኒክ ውስጥ የገቡት። ፕሮፌሰር መሐመድ ሀሰን እንደማጠቃለያ የኢትዮጵያ ህዝብ እስከዚህ ጥምረት ምንድነው መረዳት ያለበት? ምንስ አቋም ይዞ ነው እነዚህን ሰዎች መጠበቅ ያለበት? የኢትዮጵያ ህዝብ ብዙ ነገር አሁን ካሁን ወዲያ መስማቱ አይቀርም። ነገሮች ከሚሊተሪ ሲቹዌሽን ውጪ ጽምዶ ወደ 4ኛው 5ኛው ክፍል እየተላለፈ ሲመጣ የሚሊተሪ ሲቹዌሽኑ መሬት ላይ ያለው እየተቀየረ በበለጠ እየተቀየረ ጉልህ እየሆነ ይመጣል። ኦፍኮርስ ሰዎች ብዙ ጥያቄ ሊጠይቁ ይችላሉ፣ መላምትም ሊመቱ ይችላሉ። ግን ኦፊሻሊ ነገሮች የሚወጡበት ጊዜ አሁን
አሁን ኦልሞስት እየደረስን ነው ያልነው። በቅርብ ጊዜ ይሄ ስምምነቶችና ጽምዶው የት እንደደረሰ መውጣቱ አይቀርም። አመራሩን ወጥቶ መናገሩ አይቀርም። ስለዚህ ጊዜ እንስጣቸው። በስቴጅ ነው እየተሰራ ያለው እና በቅርብ ጊዜ ደግሞ ሌላ 4ኛ ስቴጅ 5ኛ ስቴጁን እናያለን። በዛን ጊዜ አመራሩ ራሱ መውጣቱ አይቀርም። ይሄ የአሜሪካን ቪዛ ይግዳ ራሱ ነገሮች ያጣጥፈዋል። የበለጠ ውህደታቸውን የበለጠ አመለካከታቸውን ክሊር እያደረጉ መውጣት የሚገቡበት ሁኔታ ላይ ይገባሉ። ስለዚህ ይሄ መላምቶች ይሄ ቢሆናል ይሄ ይሆናል የሚለው ሩመርስ ነው የሚሆነው እና መጠበቅ ነው። ከአመራሩ መጠበቅ እና ሰሞኑን የሚወጡት በተለይ በሚቀጥሉት 2-3 ወር ውስጥ ብዙ ነገሮች ማየት እንችላለን። መሳይ በጣም ነው የማመሰግነው ፕሮፌሰር መሐመድ ሐሰን። እንግዲህ በስልክ ነው ዛሬ የተገናኘነው። ምስል ተገናኝተን ደግሞ በሰፊው ነገሮችን የምንነጋገርበት ያው ቀደም ሲል አንተም እንዳልከው ነገሮች በፍጥነት የሚቀያየሩበት የሚቀጥሉት 2-3 ወራት በኢትዮጵያ ፖለቲካ ውስጥ ብዙ ነገሮች የምናይበት ነው። አብይ አህመድ ሁሉ ነገር አብቅቷል፣ ጨዋታው ተጠናቋል፣ ተመርጫለሁ እንደውም ሰሞኑን እንደተናገረው ከሆነ ለ8ኛው ሀገራዊ ምርጫ ቀብድ እያስያዘ ያለበት ሁኔታ ነው ያለውና መች ተጠናቀቀ ገና ነው የሚለው መልእክት በደንብ ጆሮው ላይ የመጣበት ነው ያለው። ለማንኛውም በሚቀጥሉትም ቀናት እንገናኛለን። በጣም አመሰግናለሁ ፕሮፌሰር መሐመድ።